ትሰማኛለህ? ደግመህ በእጅ እንዳትነካኝ እወጣለሁ። እሱን እኔ የምፈታው ችግር አንቺ ደግሞ ሌላ ችግር ሆነሽ የምትወዳት አታስመስል። እናትህ ብትገላት ደስ ይላታል። የእናትህን ጭንቅላት ሳትቀይር እወዳታለሁ አትበል እሺ? እህትሽን እኮ ብዙ ጊዜ አታያትም። እህትሽና እናትሽ ሲተጣዩ ከአንቺ ይልቅ እኔ ነበር ቅርባቸው ነበር። ትሰማኛለህ? እህቴን ብቻ ለትናት ይኸውልሽ፣ ትሰሚኛለሽ? በክፋት የታወራ አይነሽን ብለሽ እኔን ተይ። እህትሽን ብትወጂ ኖሮ እኔንም ትወጂ ነበር። ይኸውልህ ምንም እንዳትዪ። ከደቂቃዎች በፊት እናቴን ልትገዣት ነበር። ይጂ በገዛ ቤቴ ልታስገድለኝ? እማዬ እባክሽ በቃ ተይኝ። አንተ ባትንቀኝ ማንም አይንቀኝ። አሁን ነው እኔ ሄጄ ለፖሊስ ማመልከት። ተይ እማዬ፣ የማይሆን ነገር አታድርጊ። ምን ማለት ነው የማይሆን ነገር ማለት? እቤቴ ድረስ መጣ እኮ ነው ልትገለኝ የነበረው። አዎ ጥፋተኛ ናት፣ ግን በቃ ተያት። ቆይ አንተ ንገረኝ እስኪ፣ ሙሉ ቤተሰብ ያስነካ ነገር አለ እንዴ? እሷን አሳስረሻት እነሱ ምን ሊሆኑ? ምን አገባኝ ታዲያ? ይሄ እኮ የኔ ጉዳይ ነው። ጥሩ በቃ የፈለግሽውን አድርጊ። እኔም ግን የሆነ ነገር አድርጌ ይገባል። የት? እስር ቤት? አንተ ሰው ታማሃል እንዴ? ይኸው አንቺም የፈለግሽውን ልታደርጊያለሽ። በቃ ስለኔ ማያገባል። አንዲት ዱርዬ ልትታሰር ነው ብለህ ነው እንደዚህ የሚያደርገን? ይኸውልሽ ትሁት እህቴን ሽባ እያለቻት እያሸማቀቀቻት ማለት አንቺ ምን አስጨነቀሽ ታዲያ? የፈለገችውን ትበል። ለምን ከልጇ ጋር አጨርስ? ትሁት እንዴት ያስችለኛል? እህቴ እኮ ሽባ አልነበረችም። ብትሆንም ደግሞ እሷ ላይ አልደረሰችም ነው እኮ። ግን እሱም እናቱ ውስጥ ታስቀይምበት እንዴት ይልሻል እንዴ? ቆይ እኔ ምን አገባኝ? ቤቲ እባክሽ ከእናቶች ጋር ጠብ። የትኛውም ደካማ ልጅ ቢሆን በእናቱ ከመጡበት ዝም ሊለሽ እንችላለን። ጨርሰናል። እባክህ እቤት አስገባኝና እናውራ። ይኸውልሽ ቤት እናቴ ካየችሽ ፖሊስ ነው የምጠራው። ስለዚህ መግባታችን ይልቅ ራቅ እንበል። የመጣሁት ይቅርታ ልጠይቅህ ነው። አለሜ አሁን ላይ በቤቲ ላይ የደረሰው ነገር እረፍት ነስቷታል ማለት ነው። እንግዲህ አቅሟ የቻለውን ሁሉ ነገር ለማድረግ እየጣረች ነው ያለችው አለሜ ማለት ነው። ግን ደግሞ አሁን ላይ አለሜ በራሷ መንገድ እንግዲህ የቤቲን እህት ለማሳከምና ለነሱ የሚያስፈልገውን ነገር በሙሉ ለማድረግ እያሰበች ነበረ ማለት ነው። ግን ደግሞ ቤቲ ደግሞ አለሜ እንደምትፈልገው አትፈልግም ማለት ነው። ምክንያቱም ቤቲ የምትፈልገው አለሜ በፍጹም ያልጠበቀችውንና ይሆናል ብላ ያልጠበቀችውን ነገር ነው ማለት ነው ቤቲ የጠየቀቻት። አለሜ እንግዲህ እህትሽንም ላሳክምልሽ፣ የፈለጋችሁትን ነገር ላድርግ፣ ስለዚህ ይቅርታ ብቻ አድርጊልኝና ስለ እህትሽ ጉዳይ እናስብ ብትላትም ቤቲ ግን እኔ ለእህቴ በቂ ነኝ፣ እስከዛሬ ህይወቴን በሙሉ ትልቅ ችግር ውስጥና ትልቅ አደጋ ውስጥ የጨመርኩትኝ እህቴን ለማሳከም ስል ነውኝ። ከማልፈልገው ሰው ጋም እየኖርኩ ያለሁት ለእህቴ ብዬ ነው። ስለዚህ እኔ የምፈልገው ወንድምሽን ካለበት አምጥተሽ ለሰራው ስራና ላደረገው ነገር በሙሉ ቅጣቱን ሲያገኝ ያኔ ነው እኔ ደስተኛ የምሆነው። ቤተሰቤን በሰላም የሚኖረው ይሄ ነው። እኔም የምፈልገው ይሄንን ብቻ ነው። አንቺም ለኔ ማድረግና እኔን መርዳት ከፈለግሽ ይሄንን ብቻ ነው ማድረግ ያለብሽ ብላታለች። አለሜ እንግዲህ በፍጹም ይሆናል ብላ አልጠበቀችም ነበረ። ይሄ ነገር ደግሞ ለአለሜ ትልቅ ከባድ ነው የሚሆንባት። ምክንያቱም ወንድሟ አገር ውስጥ የለም ከአገር ውጭ ነው ያለው። ስለዚህ ናብላ አታላ መቼም አሳልፋ ልትሰጠውና ይሄ ነገር እንዲሆንበት በፍጹም አትፈልግም። የፈለገ ነገር ወንጀል ቢሰራ እንኳን አለኝ የምትለው የእናቷም የአባቷም ቀሪ ወንድሟ ስለሆነ ቤቲ የጠየቀችውን ጥያቄ በፍጹም ልታደርግ አትችልም። ስለዚህ አሁንም ድረስ እንግዲህ የቤቲና የአለሜ ፍጥጫና ጥላትነታቸው እንደነበረ ሊሆን ይችላል ማለት ነው። አለሜ እንግዲህ እንደማታረገው እርግጠኛ የሆንበት ነገር ቢኖር ከዚህ በፊት ናቲ ወንድምሽን ወደዚህ አምጥተሽ እሱ ለሰራው ነገር እንዲቀጣ ታደርጊያለሽ ወይ ሲላት የመለሰችለት መልስ እንግዲህ ይሄንን በፍጹም አላደርግም፣ አንድ ያለኝ ወንድሜ ነው ብላለች ማለት ነው። እንግዲህ አለሜ አሁን ላይ ሀሳቧን ትቀይር አትቀይር ባናቅም፣ ግን ደግሞ ቤቲ የጠየቀቻት ጥያቄ በጣም አስደንግጧታል ማለት ነው። አለሜ ምንም ነገር ለማድረግ ዝግጁ ነች፣ ቤቲን ለመርዳት ማለት ነው። እህቷንም ለማሳከም ዝግጁ ነች ማለት ነው። ግን ደግሞ በፍጹም ይሄንን ነገር አለሜ አሁን ላይ ቤቲ ያቀረበችላትን ጥያቄ ልታደርገውና ልታስበው እራሱ አትችልም ማለት ነው። እንግዲህ ከዚህ በኋላ አለሜና ቤቲ እጥላትነታቸው እንደነበረ ይሆናል ማለት ነው። ቤቲም እንግዲህ ከዚህ በፊት ራስ ወዳድና ክፎች ናችሁ ስትል ነበረ። አለሜ እንግዲህ አሁን ላይ
ይሄንን ነገር በፍጹም አላደርግም የምትል ከሆነ ቤቲ ተመልሳ እንግዲህ አለሜን ለማጥፋትና እሷን የወንድሟን በቀል እሷ ላይ ለመበቀል ወደ ኋላ እንደማትል ግልጽ ነው ማለት ነው። ሌላው ቤቲና የቤቢ እናት እንግዲህ በፍጹም ሊስማሙ አልቻሉም። ቤቲም እንግዲህ እህቴን ተናግረሽብኛል ብላ የቤቢን እናት እስካሁን ድረስ መርዛ ይዛታለች። በፍጹም ልትተዋት አልቻለችም። እንግዲህ ከዚህ በፊት አንገቷን ባነቀችበት ሰዓት ነበር ቤቢ ያስጣላት። ያ ብቻ አልበቃም ብሎ እንግዲህ ከፎቅ ላይ ልትጥላትም እየታገለች ባለበት ሰዓት ቤቢ ደርሶ ለሁለተኛ ጊዜ አድኗታል። ቤቢም እንግዲህ እናቱ ስለሆነች ቤቲ ላይ በጣም ነው የተናደደባት። ግን ደግሞ ህይወትን በጣም ስለሚወዳት ቤቲን ማስቀየም አልፈለገም። ግን ደግሞ ከእናቱ የሚበልጥበት ነገር ስለሌለ ለቤቲም ጠበቅ ያለ ማስጠንቀቂያ ሰጥቷታል። እህትሽን ወዳታለሁ፣ ህይወቴ ነች፣ ከሷ ጋር ህይወቴ መግፋት እፈልጋለሁ። ግን ደግሞ እናቴ ላይ ከእንግዲህ በኋላ ምንም ነገር ብታደርሺ ዝም አልልሽም። ይሄ ነገር እናቴን እስካሁን ያደረግሻን ነገር ከበቂ በላይ ነው። አዎ ምናልባትም ህይወትን ክፉ ነገር ተናግራት ሊሆን ይችላል። ግን ደግሞ እናቴን ስትጎጂና እናቴ ላይ አደጋ ስታደርሺ ዝም ብዬ የማይሽ ሰው አይደለሁኝም ብሎ ከቤትም እንግዲህ አስወጥቷታል ማለት ነው። ቤቲም እንግዲህ በጣም ተናዳለች እህቷን ሽባ ብላ ስለሰደበችባት። ግን ደግሞ አሁን ላይ ቤቲ እያደረገች ያለችው ነገር ደግሞ ከምንም በላይ ቤቢን ሊያስከፋውና ሊያስቆጣው ይችላል። እንደውም ደጋግሞ እየነገራት ያለው እኔ ለህይወት ትልቅ ፍቅርና ክብር ስላለኝ ነው እያከበርኩሽ ያለውትኝ እንጂ እስካሁን ድረስ እናቴ ላይ እያደረግሽ ያለው ነገር አንቺን ለመጉዳት ወይም ደግሞ አንቺን ለማስቀየም በቂ ምክንያት ነው። ስለዚህ ከእንግዲህ በኋላ እናቴ ላይ ምንም ነገር ልታደርሺ አይገባሽም ብሏል ማለት ነው። እንግዲህ የቤቢ እናትም ከነሱ ጋር ምንም አይነት ግንኙነት እንዲኖርህ አልፈልግም፣ ይሄንን የተከራዩትን ቤት ለቀው እንዲወጡልኝ እፈልጋለሁ ብለው ቢጨቀጭቁትም እሱ ግን ችግሩን በሙሉ ለኔ ተይልኝ፣ እኔ ህይወትን በጣም እወዳታለሁኝ፣ እኔ ለሷ የማደርገው ነገር ምንም ነገር አይከብደኝም፣ የኔን ህይወት ራሴ እንድኖር ፍቀጅልኝ ቢልም እናትየዋ ግን በፍጹም ይሄ ነገር ሊሆን አይችልም፣ አንተ በፍጹም ከሷ ከህይወት የተሻለ ሰው ነው እንጂ የሚያስፈልግ ህይወት አይደለችም ብለው እንግዲህ ሁለቱ በፍጹም ሊግባቡ አልቻሉም ማለት ነው። ቤቢ ግን እስካሁን ድረስ ለህይወት ያለው ፍቅር እንዳለ ነው ያለው። በዚህ ላይ ደግሞ ሳትነግረውና የት እንደሄደች በፍጹም ስላልነገረችው በፍቅሯና በናፍቆቷ በጣም እየተቸገረ ነው ያለው። በዚህ ላይ ደግሞ ቤቲና እናትየው ደግሞ አልበቃ ብሎ ተጨማሪ ጭንቀት ሆነውበታል ማለት ነው። አሁን ላይ ቤቢ ያለበት ሁኔታ በጣም አስቸጋሪና አሳሳቢ ነው ማለት ነው። እንግዲህ ቤቲም የቤቢን ቁጣና እልህኝነት ስታይ ተመልሳ መጣ እናትየውንም ሆነ እሱን ይቅርታ ለማለት ሞክራለች ማለት ነው። ግን ደግሞ እናትየው የቤቢ እናት ቤቲን እዛ ግቢ ውስጥ ማየት ስለማይፈልጉ እናቴን ይቅርታ ማለቱን ይቆይሽ፣ ስለኔ ግን ችግር የለም ብሎ እንግዲህ እናቱ ላይም ከእንግዲህ በኋላ ምንም አይነት ነገር ለማድረግ እንዳታስብ አስጠንቅቋታል ማለት ነው። ቤቲም ባደረገችው ነገር ስሜታዊ ሆናና የእህቷ እንደዚህ መሆን ቁጭትና ብስጭት እስካሁን ድረስ ከውስጧ ስላልወጣ በንዴት ነው ይሄንን ያደረኩትኝ፣ ስለዚህ ይቅርታ አድርግልኝ ብለዋለች ማለት ነው። ለሷ ይቅርታ አድርጎላታል። እንግዲህ እናትየውንም የቤቢን እናትም ይቅርታ መጠየቅ ፈልጋ ነበር። ግን ደግሞ ቤቢ እናትየዋ እስካሁን ቁጣ ላይ ስለሆኑ በዚህ ሰዓት ደግሞ ይቅርታ መጠየቅ ነገሩን ማባባስና ማጋጋል ስለሆነ አሁን አይቻልም ብሎ እንግዲህ ቤቲን ለጊዜውም ቢሆን ይቅርታዋን አቆይቶላታል ማለት ነው። ቤቲ ደግሞ ሌላ ጭንቀት ለቤቢ ነግረዋለች ማለት ነው። እንግዲህ እናትህ ከኛ ጋር ካልተስማማችና እኛን ማየት ካልፈለገች እኔ እህቴን ይዤ ሌላ ቦታ ተከራይተን እንኖራለን፣ ስለዚህ ምንም ነገር ሊያሳስብህ አይገባም ብላ አስደንግጠዋለች። ምክንያቱም ቤቢ በፍጹም ህይወት ከሱ እንድትርቅ አይፈልግም፣ ከነሱ ግቢም ወጥታ ሌላ ቦታ እንድትከራይ አይፈልግም ማለት ነው። ስለዚህ ቤቲንም በተማጽኖ ያለውን ነገር በሙሉ እኔ አስተካክላለሁ፣ ህይወትን ግን ስለመውሰድና ከዚህ ቤት ስለማስወጣት በፍጹም እንዳታወሪ ብሎ ከዚህ በፊትም ለምኗት ነበር። አሁንም እንግዲህ እየለመናት ነው ያለው ማለት ነው። እንግዲህ አሁን እዚህ ላይ እናትየዋና ቤቢ ራሱ እናቱና ቤቢም ትልቅ ችግር ውስጥ ሊገቡ ነው ማለት ነው። ምክንያቱም እናትየዋ ሁሉም እዛ ቤት ውስጥ እንዳይኖሩና
አይናቸውን ማየት እንደማይፈልጉ ደጋግመው እየነገሩ ነው። ቤቢ ደግሞ ህይወት ከዛ ግቢ እንድትወጣ አይፈልግም። እንግዲህ በዚህ መሃል ቤቢና እናትየው ትልቅ ችግር ውስጥና ትልቅ ሰጣ ገባ ውስጥ ሊገቡ ነው ማለት ነው። እሳቸው ከቤት እንዲወጡና እዚህ ቤት ተመልሰው በፍጹም አይኖሩም እያሉ ነው ያሉት። ቤቢ ደግሞ ከዚህ እንዲወጡ በፍጹም አይፈልግም። ይሄ ራሱ ሌላ ጭንቀት ነው የሚሆነው ማለት ነው። ናቲና ትሁት ደግሞ እንግዲህ ፍቅራቸውን እንደ አዲስ እያደሱ ነው ያሉት ማለት ነው። ትሁትም አሁን ላይ ደስተኛ ነች። ምክንያቱም አለሜ እያሰበችው ያለው ሀሳብ አስደስቷታል ማለት ነው። ቤቲን ደጋግማ ይቅርታ በመጠየቋና እንግዲህ ከቤቲ እህት ጎንም ለመቆም አለሜ ማሰቧ በፍጹም አስደስቷታል ትሁትን ማለት ነው። ትንሽ ቅርም ያለው ናቲ ነው ማለት ነው። ምክንያቱም ናቲም እንግዲህ እናቱ የቤቲን እህት ብታሳክም ምንም ቅሬታ የለበትም፣ ግን ደግሞ በዚህ መሃል እናቴን ሊጎዱብኝ ይችላሉ ብሎ እያሰበ ከመጨነቅ ውጪ የቤቲ እህት ያለችበት ሁኔታ ናቲንም በጣም እያሳሰበውና በጣም እያሳዘነው ነው። ቤቲም እያለፈች ያለችበት ሁኔታ ሁሉ በጣም አሳዝኗቸዋል ማለት ነው። ግን ደግሞ አለሜን ምናልባትም ለብቻዋ ካገኟት ቤቲና ገዛኸኝ ይጎዱብኛል ብሎ ስላሰበ አለሜ እየሄደችበት ያለው መንገድ ትንሽ ቅር ብሎታል እንጂ ለናቲ እያደረገች ያለችው ነገር አለሜ ግን ይበልና ጥሩ የሚባል ነው ማለት ነው። እንግዲህ እዚህ መሃል ገዛኸኝ አሁን እየተካሄደ ስላለው ጉዳይ ምንም ነገር የሚያውቀው ጉዳይ የለም ማለት ነው። አለሜም እንግዲህ ገዛኸኝን ትልቅ ችግር ውስጥ ከምንገባና ሌላ ሰጣ ገባ ውስጥ ከምንገባ የለፋውበትና የደከምኩበትን ሀብትና ንብረት መልስልኝ እያለችው ነው ያለው ማለት ነው። ያ ሀብትና ንብረት ደግሞ ቤቲ ጋር ነው ያለው። ቤቲ ደግሞ እህቷን ልታሳክም እያሰበች ነው ያለችው። ነገሮች እንግዲህ አሁን ላይ ውስብስብና አጣብቂኝ እየሆኑ ነው ያሉት ማለት ነው። እንግዲህ ቤቲ በገንዘቡ እህቷን ማሳከም ትፈልጋለች። አለሜ ደግሞ ንብረቱን መውሰድ ትፈልጋለች። ገዛኸኝም እንግዲህ ከችግርና ከስርና ከእንግልት ለመዳን እንግዲህ ለአለሜ ምናልባትም ሀብትና ንብረቱን መመለስ ከፈለገ ከቤቲ ጋር ራሱ ትልቅ ሰጣ ገባ ውስጥ ሊገባ ይችላል። ምክንያቱም ቤቲ አሁን ላይ ለእህቷ ማሳከሚያ ብላ ሙሉ በሙሉ ብሩን አዘጋጅታ እንግዲህ ቀጠሮን እየተጠባበቀች ነው ያለችው። አለሜ ደግሞ በዚህ መካከል ገዛኸኝን እያስጨነቀችው ነው። ሙሉ መረጃዎች አሉ። እንግዲህ አለሜ በቀጥታ ወደ ፖሊስ ሄዳ እሱን መክሰስ ብቻ ነው የሚጠበቅባት ማለት ነው። ምክንያቱም ሞታለች ብሎ ሁላ ሰርቲፊኬት አሰርቶ ነው ሀብትና ንብረቱን በራሱ ያዞረው ማለት ነው። ይሄ ደግሞ ለገዛኸኝ ትልቅ ችግር ነው የሚሆንበት ማለት ነው። ስለዚህ ለአለሜ ብሩን መመለስ ከፈለገ ምናልባትም ከቤቲ ጋር እንግዲህ ትልቅ ችግር ውስጥ ሊገባ ይችላል ማለት ነው።